ጴንጤዎች ባይኖሩ ኖሮ በምን እንዝናና ነበረ? የተራራው ስብከት በዚህ ምድር የሚኖር አይደለም። የተራራው ስብከት በሰማይ ያለ ነው። የመሲሁ ተከታዮች በምድር ላይ ሲኖሩ ህይወታቸው እንዲቃኝ እንዲስተካከል እሱን የሚመስል ህይወት እንዲኖሩ ታልሞ የተሰጠ ትምህርት ነው። ውጥንቅጡ በቃ ይሄ ስብርብር ባለበት በዚህ ጊዜ ውስጥ አማኝ በቅድስና መኖር ይችላል? አዎ ይችላል። በራሱ በኢየሱስ ክርስቶስ ህይወት ውስጥ የተገለጡ ነገሮች ናቸው። ትሁታን ሆኑ ሲለን ትሁት እንደሆነ ነግሮን አሳይቶን ነው። በቅድስና መኖርን አሳይ። ፕራክቲካል ምሳሌ ታዲያ ማንን ማየት እንችላለን ስንል ኢየሱስን ማየት እንችላለን። ብዙ ጊዜ ዩኒቨርሲቲ ተማሪዎች የሚሸወዱት ነገር ምንድነው? ለማገልገል የሚሄዱ ይመስላቸዋል። ፕራይመሪሊ ዩኒቨርሲቲ የምንሄደው ለመማር ነው። ይሄ ሊሰመርበት ይገባል። ካገለገልክም የምታገለግለው ስትማር ነው። ትምህርት ከተበላሸው ነገር ከሆነ ኤቭሪቲንግ እዛ ጋር ያለህ ነገር ይቆማል። ወደ ቤት ተመለስ ማለት ስማር በደንብ ነው መማረው፣ አገልግሎቱንም ደግሞ በደንብ ነው ማገለግለው። የግቢው ሰቃይ በ0.04 ነው ምናምን የበለጠኝ አስተዋሳለሁ። ጥሩ መሪ መሆን የሚጀምረው ጥሩ ተማሪ ከመሆን ነው። ምን ለማለት ነው የፈለኩት? ትምህርቱ ላይ ጥሩ ፐርፎርም እያደረገ ያለ ሰው ምንም ከማድረጉ በፊት ሌሎችን እየመራ ነው። አትሊስት በአንድ ነገር በዲሊጀንስ በጥበብ አስተዋሳላችሁ ምን ይሉት እንደነበር የኤማውስ መንገደኞች ለራሱ ለጌታ ለኢየሱስ አልሰማህም እንዴ ያሉ ያወሩለት የነበረው በቃልና በስራ ብርቱ ስለነበረው ነብይ አልሰማህም ያሉ ለምን ይሉት። ሰላም የተወደዳችሁ የማይፌሎ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? ማይፌሎ ሳምንቱን ጠብቆ ወደ እናንተ ተመልሶ መጥቷል። እንደተለመደው ቃል እንዲሁም ደግሞ ቲጂ አብረን አለን። የዛሬው እንግዳችን የመሲሁ አስተምሮ የተራራው ስብከት አስተንትኖት ይሄኛውን ያዘጋጀው ወንድማችን ቃልአብ አለሙ ነው። ከሱ ጋር አብረን ቆይታ እናደርጋለን። ሁለት ቃል አሉ የምንማረው ያው ቃሉን ነው። ግን ቃልዬ እንኳን ደህና መጣ። Thank you so much። በተወሰነ ራስን ትንሽ ቃልአብ ማን ነው የሚለውን ራስን በተወሰነ አስተዋውቀን ዘን ደግሞ አብዛኛው ያው አገልግሎቱ ላይ ያለ ረጅም ዓመትን አገልግሎት ላይ ነህ። ይሄ አገልግሎት ጥሪህን ያወቅበት የተረዳህበትን ያችን ሞመንት ደግሞ ብትነግረን ጥሩ ነው። በጣም እዚህ ላይ አሁን ጌታ ጠርቷቸው ግን ለመለየት በጣም የተቸገሩ ማንን ይሄ ለእንትኖች አይደለም ለማይፌሎ ቤተሰብ ሳይሆን ለእናንተ የሚሆን ልክ ነው። ተደራሲያኑ እዚህ ናቸው። እኔ ነው እያላችሁ ያለ ብዙ ጊዜ አስተውላችሁ እንደሆነ ግቢ ውስጥ አንዳንድ አሁን በቃ ፌሎ ላይ ምናምን ስናያቸው ልጆችን ሪል በቃ ከአገልግሎት ውጪ የማናስባቸው አይነት ልጆች አሉ እና አፍተር ግራጁዌት ግን ይወጡና ግቢ ውስጥ በነበረን ቆይታ ኤክስፔክት እናደርጋለን እነሱም ያስባሉ አገልግሎት ላይ ሲወጡ ግን በቃ ሌሎች አይነት ህይወት እንትን ውስጥ ይገባሉና የተረዳህበትን ጥሪህን ስፔሲፊክ ከዛ ደግሞ የወሰንክባትን ያችን ሞመንት ብታነሳልን ጥሩ ይሆናል። ደስ ብሎኛል ስለመጣው ስላገኘኋችሁ ማለት ነው። ያው አንተም እንዳልከው ስሜ ቃልአብ አለሙ ይባላል። የተወለድኩት ወንጂ ነው። ወንጂ የሚባል ከተማ ውስጥ ነው የተወለድኩት። በ19 ሚለው ይቅርና ማለት ነው 86 እና እዛ እስከ 6ኛ ክፍል የተማርኩት እዛ ነው። ከዛ በቤተሰብ ሙቭ ስላደረገ ወደ ናዝሬት ገባን። እዛ የመጀመሪያ ደረጃ ትምህርቴንም እዛ ነው የጨረስኩት። ሃይስኩልም ፕሪፓራቶሪም እዛው ጨረስኩኝ። ከዛ አክሱም ዩኒቨርሲቲ ነው የተማርኩት። 2005 ነው ጆይን ያደረኩት እና ትንሽ ቻሌንጂንግ ታይም ነበረ። ለምንድነው ቦታውም በጣም ሩቅ ከመሆኑ የተነሳ እንጂ ደጉ ጊዜ ነበር። በዘመን ርቀቱ ነው 1000 ምናምን ኪሎ ሜትር ነው። 3 ቀን ሄደህ ነው የምትገባው። መንገድ ላይ 2 ቀን ታድራለህ። ጌታ ከባረከ በፕሌን በ45 ደቂቃ መሄድ ይቻላል። ግን ያው መልካም ምድሩን ማየት አለብህ። ሀገርን ነው ክበብ ካልገባሽ አይተውንት ይያለሽ። በዚህ ነው እኛም የተጽናናን ይኖር ነው እና እንደዛ ነበር። አክሱም ዩኒቨርሲቲ የተማርኩት በጣም ደስ የሚሉ 3 ዓመታትን ኬሚስትሪን ያጠናሁት እዛ ያሳለፍኩት እዛ ነው። ግቢ ከመግባቴ በፊት ቆየሁት የተጠመቅኩት አገልግሎት የጀመርኩት በሰሜን መሰረተ ክርስቶስ ቤተክርስቲያን ውስጥ ነውና አዳማ ማለት ነው። አዳማ ነው እዛ የጀመርኩት። ያ ጊዜ በጣም ለኔ መልካም ጊዜ ነበር። አገልግሎት የጀመርኩት እኔ ሙዚቃ በመጫወት ነው እና በአርት ነው።
አገልግሎት ኬሮግራፊ ምናምን ኬሮ አልወድም ነበር። ትንሽ ተቃውሞ ነበር። ምን ፓርት ደጋግመህ ተውናል? እኔ የሚሰጡኝ እነግርሃለሁ። ሽማግሌ ሆኜ ብዙ ጊዜ ሰርቻለሁ እና የቤተክርስቲያን ነው ወይስ ሾክ ምናምን ቢቀርብተህ? አዎ ሽማግሌ ሆኜ ብዙ ሰርቻለሁ። ኦልሞስት ያልሰራሁት እኔ ሴት ሆኜ ነው በቃ። በጣም እንደዛ ነው። ብዙ ስራ ነው የሰራነው። ፊልም 2 ፊልም አለን ዩቲዩብ ላይ አወራሁ። ስማ በለው 1 እና 2 የሚባል መንፈሳዊ ስማ በለው እሱም ሰሜን አካባቢ ባለ አይነት እንትን ቁምጣ ተረፈ በዛ ዘይ የተሰራ ነው። መጋቢ ቢኒ ይባላል ደራሲው። እሱ ነበረ ሊድ ያደርገን የነበረው። እሱን ሰርተናል። ብዙ ኤልሻዳይ ላይ እንትኖች መንፈሳዊ ቻናሎች ላይ ይተላለፉ ነበር። ኢቫንጀሊካል ላይ ይተላለፍ ነበርና እጽፋለሁ ጽሁፎችን፣ ግጥሞችን፣ አጫጭር ልቦለድ ምናምን እጽፋለሁ። ትወናውን እሰራለሁ። ሙዚቃ በጣም እወዳለሁ እና በዛ ነው አገልግሎት የጀመርኩት። ድራማውን እዛው ናችሁ ነው የተሰራው ማለት ነው መቀሌ? ኖ ሳልገባ ነው የሰራነው። ሰሜን ኤምኬሲ ነህ? ከዛ የተማርከው ሰሜን ብላችሁ ፊልሙ የተሰራው በሰሜን አይነት እንትን ነው ተምታስቦባት ነው። ስለዚህ እሱ ግን ምስራቅ ነው ሴንትራሊስት። ያ ከመግባታችን በፊት ነው አንደኛውን የሰራነው። ሁለተኛውን ደግሞ አንደኛ ዓመት ተማሪ ሆኜ መሰለኝ ሁለተኛውን የሰራነውና እንደዛ ነው። ለሙዚቃ ከነበረኝ ፍቅር የተነሳ ማለት በጣም ብዙ የሚያስቁ ገጠመኞችም አሉኝ። እንዴት ለማመድ እንደነበር ያው አስቸጋሪ ነው ታውቃለህ። የኪቦርድ ቁልፍ ማግኘት ያው ማዕድን ቆፍሮ እንደማውጣት ነው፣ አስቸጋሪ ነውና ምን አደረግ ነበር? ሮብ አምልኮ የሚባል ፕሮግራም አለ፣ የሮብ ምሽት ፕሮግራም አለ። ቤት ራቴን በልቼ በጊዜ በደንብ እመጣለሁ ቸርች። ከዛ አምልኮ ልክ እንዳለቀ ቶይሌት ምናምን ገብቼ ራሴን አዘጋጅና ኪቦርዱን ከማስገባታቸው በፊት ትልቁም ሳጥን አለ ሰሜን መሰረተ ክርስቶስ ቤተክርስቲያን ውስጥ እና የኳየር ልብስ የሚቀመጥበት የኳየር ልብስ የሚቀመጥበት ነው እና እዛ ውስጥ እገባለሁ ኪቦርዱን ሳያስገቡ ማለት ነው። እና ልብሶች ውስጥ ገብቼ እዛ ቆማለሁ። እነሱ ኪቦርዱን አስገባብተው ዘጋግተው ምናምን ቆልፈው ይሄዳሉ። ሲሄዱ ወጣና ኪቦርዱን አውጥቼ አዳር ነው የምጫወተው። አዳር ነበር ማጠናውና ሚራክል በዚህ አጋጣሚ እየተናዘዘ ነው። ይሄ እኮ አሁን ያው ምሳሌ የሚያስፈልገው ትልቅ ተአምራት እኮ አይ ነው። ደግሞ ፕሪፓሬሽን ውስጥ በልቶ ምናምን ነው ገባ። ቶይሌት ገብቼ ምናምን ሬዲ ሆኜ ነው መጣው። ገሷት ደህና አንድ ቀን ዘውዴ የሚባል የቤተክርስቲያኑ ጥበቃ ነበርና ስሜታዊ ትሆናለህ አንዳንድ የሙዚቃ ስትጫወት። በቃ ቤዙ ምናምን ከፍ ብሏል። እኔ በቃ በጣም 10 ሰዓት ምናምን ሆኗል። ቁጭ እንዳልኩ ይነጋል። ከዛ ጠዋት ለጽዳት ሲከፍቱ ቀስ ብዬ ወጥቼ ነው የምሄደው። ማንም አያየኝም። ለጽዳት ሰራተኛዋ መጣ ስከፍት በጣም ሲሞቀኝ መስኮት ከፍታለሁ። ድፍረቴ ማለት ነው። ያው የተጫወትኩኝ ብቻ የሆነ ቀና ስል ሰው አለ በመስኮት እያየኝ ነው። የሆነ ሰው አይ ዶንት ቲንክ በህይወቴ እንደዚህ ደንግጬ ማቃ አይመስለኝም። ከዛም የሆነም የነካካውትን ኪል እነግርህ አልችልም። በቃ አድርጌ አጣጣሁት ምናምን ቆምኩኝ ምናምን ቁጭ በል እንዴ ማለት ወሬ እመጣለሁ ቁጭ በል አለኝና ሄደ። በቃ እኔም በመስኮት እንዳልወጣ እንትን ነው ብረት ነው በቃ የሚጎዳኝ ምናምን የሆነ እንትን የሚል ነው የመሰለኝ። የሚገርም የልደት ኳየር ዘማሪ ነው ጥበቃው ራሱ ማለት ነው። ይዘምራል። ኳየር ውስጥ ያለ ልደት ኳየር ይባላል። ከዛ ከፍቶ ገባ። አዋራኝ። ምንድነው ማለት የት ጋር ነው የገባው? ታሪኩን አስረዳኝ። አናገርኩት። እውነቱን በጣም አዘነ። ያለኝን ፍላጎት ግን ኳየር ኢንጌጅ ማድረጉ አንተ አይ ቲንክ አንደርስታንድ ለነግርሽ አይደል? ከዛ ምንድን ነው ያደረገው? በል አሁን ቁጭ በል ብሎ የመዝሙር ደብተር ይዞ ወጣ። ትቀልዳለህ እንዴ? የምትቀጣው ነግረኝ ባለመግባት ነው። እና የመዝሙር ደብተር አወጣ። ይዘምራል አብሮኝ። ከዚህ በኋላ መደበቅ አይጠበቅብህም። እኔ ሲሆን ቀጥታ መተህ ንገረኝ፣ ቀጥታ መግባት ትችላለህ አለኝ። አንድ መግቢያ በር አገኘው ማለት ነው። እና በጣም ፍቅሩ ስለነበረኝ ነው። እና ደህና አገልግሎት ጀመርኩ። ከጢሞቴዎስ ከሚባል ኳየር ጀምሮ ለብዙ ኳየሮች ኪቦርድ እጫወት ነበር። ኦልሞስት ከዛ ጊዜ ጀምሮ ብንደምሮ 10 ምናምን ዓመት ነው ኪቦርድ የተጫወትኩት። የራሴም ስቱዲዮ ነበረኝ። መዝሙሮችን ኮምፖዝ አደረግ ነበር። በዚህ ነው ወደ አገልግሎቱ የመጣሁት ማለት ነውና ግቢ ስንማር እግዚአብሔር በጣም ይሰራኝ።
ብዙ ነገር የተስተካከለው እኔ ካምፓስ ነው። ካምፓስ ተማሪ ሆኜ ነው። ያው ዩኒቨርሲቲ ስትገባ የ18 10 ምናምን ዓመት ልጅ ሆነ ነው የምትገባው፣ ያለህን ማቹሪቲ ታውቀዋለህ። እዛ ግን በቃ እግዚአብሔር በብዙ ህይወቴን አስተካክሎታል። የሚገራርሙ መሪዎች ነበሩ። አክሱም ማለት እንደዚህ እንደምናወራው አይደለም። ታፍ ነው። ቸርች አይቻልም። መጽሐፍ ቅዱስ በእጅ ይዘህ መሄድ አትችልም ምናምን። በዛ እኛ በነበርንበት ሰዓት ያው ካለው ኮንቴክስት አንፃር ማለት ነው። ሶ በጣም እንጸልይ ነበር። በጣም ከምልህ በላይ እንጸልይ ነበር። የምንጸልየው ጸሎት ምንድን ነው? ጀስት በዚህ ምድር በዚህ 3 ዓመት ውስጥ ከትምህርታችን በተጓዳኝ ምን እንድንሰራ ነው የምትፈልገው እግዚአብሔር ወይ የሚል ልመና ነበር። ሶ በጣም እንማራለን። ትምህርት ላይ ቀልድ አላውቅም እኔ። በጣም ነው ሲሪየስ ነው የምንማረው። አት ዘ ሴም ታይም በጣም ወንጌልን መናገር ጀመርን። እየወጣን ልብስ ቤቶች እየዞርን ልብስ ጂንስ እየጠየቅን ወንጌል መናገር። አንድ ነገር አንገዛም ግን በቃ እንትን አድርገን ነው ፕላን አድርገን ነው በቃ እየለካን ምን እያለን ግን እኛ ወንጌል ነው የምንነግራቸው የምናወራቸው። እግዚአብሔር ብዙ ሰው አሳልፎ ሰጠን። ከተማው ላይ ለውጦች መምጣት ጀመሩ። እጃችን ላይ ሁሉ የሞተች ተማሪ ነበረች እንደዚህ በዚህ በወንጌል ስርጭት ምናምን ምክንያት በድንጋይ ተመታ ወድቃ ሞተች። በቃ እዛው አስክሬን ሸኝተናል ወደ ሻሸመኔ ይመስለኛል። እና ታፍ ነበረ በጣም። ሶ ቁጭቱ አለ። ዘመድ የለም፣ አክስት አጎት እናት የለም። በጣም ሩቅ ነው እና እግዚአብሔርን በጣም እንፈልግ ነበር። እግዚአብሔር እንዲጎበኘን እግዚአብሔር እንዲናገረን በጣም ጓጓ ነበር። ቅዳሜ ፌሎ ማለት የአክሱም ዩኒቨርሲቲ ፌሎ ማለት ልነግርህ አልችልም። በቃ ትዝታ አንዱ አለብኝ ካልኩ ነው እሱ ነው። በቃ በጣም የተነቃቃ ነበር። አዳር እንጸልያለን እየተማርን መቀሌ አገልግለናል። አዲግራት ፌሎሺፕ ያስጀመርነው እኛ ነን። ፌሎሺፕ አልነበረም አዲግራት ተጠናከረ። 15 ቀን ነው ምናምን ቆይተን እዛው 3 ፕሮግራሞች አድርገን ምናምን አጠናክረናል ፌሎውን። አድዋ እናገለግል ነበር። ሽሬ እንዳስላሴ የሚባል ሀገር አለ እና ማይ አይኒና አዳሪሽ ሁሉ የሚባል ቦታ አለ። የስደተኞች ካምፕ ነው ኤርትራውያንን የሚኖሩበት ምናምን። እዛ በትግረኛ ድራማ አጥንተን በትግረኛ መዝሙር አጥንተን ስብከት መስበክ የሚችል ሰው ይዘን ሄደን 15 ቀን ቆይተን አገልግለን መተናል። ሰመር ሚሽን ምናምን ላይ ነው ብሬክ ላይ እናደርገዋለን ወይ ከብሬክ 1 ሳምንት አስፈቅደን እንሄዳለን። እንደዚህ እናደርጋለን። ግን አት ዘ ሴም ታይም ደግሞ አገልግሎቱን ብቻ አይደለም ትምህርት ላይ ቀልድ አናውቅም ማለት ስማር በደንብ ነው መማረው። አገልግሎቱንም ደግሞ በደንብ ነው ማገለግለው። የግቢው ሰቃይ በ0.04 ነው ምናምን የበለጠኝ አስታውሳለሁ። ባላንስ ማድረግ አልከበደህም ነበር? እንዴት ነበር? አሁን መሄዱ ራሱ ፕሪፓሬሽኑ ምናምን ላይ ፌሎ ላይ ስትሆን ኢንጌጅመንቱን ቀላል አይደለም። እሱ በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል ማለት እንዴት ነው ጊዜያችንን የምንጠቀመው የሚለው በጣም ጥንቃቄ ይፈልጋል እና በተቻለ መጠን ባላንስ እናደርጋለን። ከዚህ ውጭ ያለውን ጊዜ ለትምህርትና ለንባብ ነው የምንጠቀመው። የትም እንሄድበት የለም። ከንባብ ቀጥሎ ቸርች ነው የምንጸልየው። በቃ ከተለያየ ሀገር የመጡ ወዳጆች አሉን። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው የምንጸልየው፣ የምናጠናው አብረን ነው። በቃ እንለያይም እና በግቢው በከተማው እስክንታወቅ ድረስና ጥሪ ስላልከኝ አማን እሱ እንዴት ነው እየመጣ 3ኛ ዓመት ሲሆን በጣም ከባድ ጥያቄ በህይወቴ ላይ መጣ። ላይክ አሁን ልትመረቅ ነው ይለኛል ውስጥ አሁን ልመረቅ ነው ጂሲ ከዛ ደን ዋት የሚል ጥያቄ በጣም አንገብጋቢ ሆኖ መጣ ወደ ህይወቴ ማለት ነው። ምን አደረኩኝ? ልክ ሰከንድ ሴሚስተር ፔፐር ብቻ ነው። ፔፐሩን ጥሩ ደረጃ ላይ ስደርስ ጾም ጸሎት ጀመርኩኝ። almost 4 months ምናምን ያልተቋረጠ ጸሎት ጸልይ ነበር እና እዛ እንዳጋጣሚ አንድ ክርስቲያን አስተማሪ ማቀው ነበር እዛ ሌክቸረር ማለት ነው። ሌላ ሀገር ተመድቦ ሲሄድ ቤቱን ቁልፉን ሰጥቶኝ ሄደ። በቃ ይከን መጠቀም ትችላለህ አለ። በቃ ከዶርም almost ወጥቼ እዛ ሆኜ ጸሎት ነው የምጸልየው። እኔ ጾም ጸሎት ነው የምጸልየው። ጸሎቴ አንድ ብቻ ነው። እግዚአብሔር ሆይ ምንድነው ሐሳብህ? አሁን ከዚህ ልወጣ ነው፣ ወደ ማላቀው ላይፍ ነው የሚሄደው። ምንድነው መሰራው? ምንድነው በእኔ የምታስበው የሚል በጣም በእንባ ልነግር አልችልም። እሱን ጊዜ ሳስብ ኢሞሽናል ሆናለሁ አሁን ራሱ ማለት ነውና የሚገርሙ ራዮችን አይ ነበረ። በዛ ሰዓት የሚገባኝ ነገር ነበረ። ከዛ ከቃለ እግዚአብሔር ጋር በጣም ከፍተኛ ፍቅር ውስጥ የወደኩት ያኔ ነው። እንዳልኩ እኔ በአርት በምናምን ነው የምታወቀው።
ወደዚህ ነገር መምጣት ጀመርኩኝ፣ ማጥናት ጀመርኩኝ፣ ትምህርቶችን የሆነ ኮንስትራክት ማድረግ መጽሐፍ ምናምን ጀመርኩ። ሳላቀው በቃ ገባው እዚህ ውስጥ ማለት ነው። እንደውም የፌሎ የመጨረሻ ዓመት አካባቢ በቃ መስበክ ምናምን ሁሉ ጀምሬያለሁ እዛው ህብረቶች ላይ ምናምን እንደዚህ ያደርግ ነበርና እግዚአብሔር ከእግዚአብሔር ቃል አንፃር ራሴን እንዳዘጋጅ እንደሚፈልግ ገባኝ። ደን እዛ ጋር ነው በቃ ትልቅ ውሳኔ ያደረግኩ ማለት ነው። የሆነ ነገር ኮንፊርሜሽን አገኘው እግዚአብሔር በቃ እና በዛ መንፈስ ነው ተመርቄ የወጣሁት ማለት ነው። that's where ብዙ ነገር ታሪክ አብዛኛው ሰው ከተመረቀ በኋላ ነው አሁን ወዴት ነው የሚሄደው የሚለው እስኪመረቅ ድረስ ግራጁዌሽኑን ነው የሚያስበው። ያንተ ግን ጥሩ ነው። አይ ቲንክ ያንንም ጊዜ አግኝተህ እነዛ የጸሎት ጊዜያቶችን ማሳለፍ ሹር እንዲሆን ያደርጋል እድል ሲሰጠው። እንደዚህ ነው አብዛኛው ተማሪ ጀስት ተመርቆ ወጥቶ መጨረሻ ብዙ ጊዜ ፎቶ ግራጁዌሽን ግቢው ሜን ጌቱ ጋር አይደል ግቢው ውጣልኝ ሲለው ወዴት ነው የሚሄደው ነው የሚመስለው። እንዲህ በዚህ በልዩ ሁኔታ ደግሞ እግዚአብሔር መንፈሳዊ ረሃቡን ፈልገው ስትመጣ ጥሩ ነው በጣም። ሰው እንዴት ነው ግን ወደ አገልግሎቱ ስትመጣ ማኒ አም ሶሪ አሁን ይሄ በተለይ ስለ ፌሎሺፕ ወደኋላ መለስ ብላ ያነሳኸው ሀሳብ አይ ዶንት ኖ በትዝታ ወደኋላ በጣም አልወሰዳችሁ? የፌሎ ላይፍ ሃው ሲሪየስ ኢት ኢዝ በጣም ማለት የምርም ለካ ተሰርተን ያለፍንበት ቦታ። አሁን ቃል እያወራ እርግጠኛ ነኝ በጣም ብዙ ተማሪዎች ስፔሻሊ ግቢ ያሉ በጣም የምር ኢንጆይ እንዲያረጉት ላይክ በጣም ፕሪሺየስ የሆነ ጊዜ እንደሆነ እንዲያስተውሉ የሚያደርግ ይመስለኛል። አሁን ያንተ ቴስቲሞኒና አሁን 12 የሆኑ ሊገቡ ያሉ ምናምን እንደ አዲስ በጣም ኢንካሬጅ የሚሆኑ ይመስለኛል። የፌሎሺፕ ላይፍ የፌሎሺፕ ፕሬየር ላይፍ ምን ያህል ፓወርፉል እንደሆነ ማለት ነው። ያ ብቻ ይሄን ኦብዘርቭ እያደረኩኝ ነበረ። ያ በጣም ፌሎ እንግዲህ ፌሎ ሁለተኛ ቤት ይባላል እንጂ አንደኛው ነው። በተለይ ብዙ ነገራችን ተሰርተን የምንወጣበት ነውና ፌሎ ሚስ የማይደረግበት ቦታ ቢኖር ግቢ ያለው ነው። በተለይ ደግሞ አሁን ሲሄድ ያለው ቻሌንጅ አለ ለአካባቢው። አድሚሽን አስቢው የሄድሽው ሰሜኑ ሩቅ ነው። በወንጌል ገና ሰፊ ስራ እንደሚጠብቅሽ ታስቢያለሽ። አካዳሚክ ፕሬዠሩ እዚህ ጋር አለ። ወጥተሽ ለአገልግሎት ለወንጌል ስርጭቶች ደግሞ እንደነዚህ አይነት በጣም ከባባድ ገጠመኞች ደግሞ ይገጥሙሻል ምናምንና እግዚአብሔር ረድቶ ተሰርተን መውጣት ትልቅ። ለዚህ ነው እግዚአብሔር ፌሎሺፖች ላይ በደንብ ይሰራልና ሁልጊዜም መሪዎች፣ የቤተክርስቲያን አገልጋዮች፣ የቤተክርስቲያን መሪዎች ትኩረት እንዲያደርጉ ለተማሪ አገልግሎት ቦታ እንዲሰጡ ፑሽ የምናደርገው አዌርነስም ክሬት ለማድረግ የምንጥረውና አንዳንዴ አንደርስታንድ አይደረግም። የተማሪ አገልግሎት ወጣት ነው፣ ወጣት የሚታይበት የራሱ የሆነ እንትን አለ። አንዳንዴ ለመጽሐፍ ቅዱስ ጥናት ቦታ ልትቸገር ትችላለህ። ህብረት ለማድረግ ትቸገራለህ። እኔ ተማሪ ሊያሳስበው የማይገቡ ነገሮች የቤት ስራ ይሆኑበታል እና እየተማርክ የምታስበው ከሰዓት ሰከንድ ይር ባች የት ነው ባይብል ስተዲ የሚያደርገው የሚለውን ቦታ ማመቻቸት ነው እና እሱኛው ይገባናል እኛ በደንብ። ግን ቃልዬ አሁን ሁለተኛ ዲግሪን ከኢጋስት የሰራው በአመራር ነው ሊደርሺፕ ላይ ነው እና ፌሎሺፕ እንዳለፈ ብዙ በፌሎሺፕ እንደተጠቀመ እንዳገለገለ አሁን ላይ ያሉ የፌሎ ሊደሮች እየተማሩ እንዳንተው ትምህርት ላይም ሲሪየስ ነው፣ አገልግሎት ላይ ሲሪየስ ነው። ብቻ የባከነ ጊዜ ሳይኖራቸው እንዴት ጥሩ ስፒሪቹዋል ሊደር መሆን ይቻላል? እንደገና አገልግሎትን አሁን አንተ መስበክ እንደተለማመድከው ማስተማር ማገልገል እንደተለማመደው ወደ መውጫው አካባቢ ልክ እንደዛ ተማሪዎች መሪነትን ኤክስፒሪየንስ ማድረግ ይችላሉ፣ ኤክሰርሳይዝ ማድረግ ይችላሉ ወይ? መሪነትን ስንል ሰርቫንት ሊደርሺፕ ስፒሪቹዋል መሪነትን እና እዛ ላይ ጥቂት ጠቀም ብታደርግም ጥሩ ይሆናል። ያ እዚህ ጋር ከባላንስ ከሚለው ነገር ብንጀምር፣ ሚዛንን መጠበቅ ከሚለው ብንጀምር ጥሩ ነው። ብዙ ጊዜ ዩኒቨርሲቲ ተማሪዎች የሚሸወዱት ነገር ምንድነው? ለማገልገል የሚሄዱ ይመስላቸዋል። ፕራይመሪሊ ዩኒቨርሲቲ የምንሄደው ለመማር ነው። ይሄ ሊሰማርበት ይገባል። ካገለገልክ የምታገለግለው ስትማር ነው። ትምህርት ከተበላሸው ነገር ከሆነ ኤቭሪቲንግ እዛ ጋር ያለህ ነገር ይቆማል፣ ወደ ቤት ነው የምትመለሰው። ብዙ ጊዜ ዩኒቨርሲቲ ተማሪዎችን ስመክራቸው ሊሄዱ ሲሉ አሁን እዚህ ሀገር ሐዋሳ ሊሆን ይችላል፣ አርባ ምንጭ፣ ሰምዌር፣ ጎንደር፣ ባህር ዳር የምትሄዱት ልትማሩ ነው። ትምህርት ውጤት መጥቶላችሁ ጥናት ልታጠኑ ነው የምትሄዱት። ደን ሌላው ነገር ከሱ በተጓዳኝ የምትሰሩት ስራ ነው ብዬ እነግራቸዋለሁ። እና ያንን ማድረግ የምንችል ከሆነ ይሄ የሊደርሺፕ ጉዳይ እንደምናስበው አይደለም፣ በርደን ነው።
ሬስፖንሲቢሊቲ ነው። አሁን ላይ ክርስቲያናዊ አመራርን ስናወራ አማን የሆነ ነገር መሪ ነው ለመባል አይደለም የምትመራው፣ ስራ አለው። ሰዎች አመራርን ሲያስቡ ፕሪቪሌጁን ብቻ ያስባሉ። ፕሪቪሌጅ እንደሚሆኑ ነው የሚያስቡት። በዛ ውስጥ የሚያገኙትን ጥቅም ክብር፣ ገሌኮ መሪ ነው ሳሊት፣ ይህንን ነገር ነው የሚያስቡት። ግን ከበስተጀርባው ብዙ ተጠያቂነት፣ ብዙ ኃላፊነት አለበት። ጥሩ መሪ መሆን የሚጀምረው ጥሩ ተማሪ ከመሆን ነው ብዬ ነው ማስበው። እኔ ምን ለማለት ነው የፈለኩት፣ ትምህርቱ ላይ ጥሩ ፐርፎርም እያደረገ ያለ ሰው ምንም ከማድረጉ በፊት ሌሎችን እየመራ ነው። አትሊስት በአንድ ነገር በዲሊጀንስ በጥበብ ኢንተሌክቹዋል በሆነው ነገር ራሱን አብቅቶ እየመራ ነው፣ ምንም ሳይል ማለት ነው፣ ሳይናገር ምን ሳይል። ደን እዛ ላይ መምራትን ሲጀምር፣ አንዳንድ ነገሮችን መስራት ሲጀምር ሰክሰስፉል መሆን ይችላል ብዬ አስባለሁ። ሌላው ነገር እኔ አሁን በዚህ ዘመን የማየው ጋፕ ያው ሲኒየር በሆኑ መሪዎችና በወጣት መሪዎች መካከል የሆነ ጋፕ አለ። ያው አንዳንድ ሰዎች ትንሽ ኤክስትሪም ወስደውት ጀነሬሽናል ጋፕ ይሉታል። ሊሆንም ይችላል እንደዛ ጥናት የሚፈልግ ነገር ቢሆንም እና ላይክ ወጣቶች የሚያዩበት ፐርስፔክቲቭ አላቸው ነገሮችን፣ አስና አመራርን። የቤተክርስቲያን ሲኒየር መሪዎች ደግሞ የሚያዩበት አለ እና ብዙ ጊዜ ኮምፓቲብል ለመሆን ይቸገራሉ ምናምን። እና ይሄን ለምን ነው እያነሳው ያለሁት መሰላችሁ? አጠገባችን ካሉ መሪዎች መልካሙን ነገር መውሰድ፣ የማይጠቅመውን ነገር ደግሞ በእኛ ላለመድገም ጥረት ማድረግ። ሌሰን መውሰድ ማለት ይሄ ነው። ያኔ ጥሩ መሪ መሆን ይቻላል ብዬ አስባለሁ። አንድ ነገር ትዝ ይለኛል። ቤተክርስቲያን ውስጥ ከመሪዎች ጋር መግባባት በጣም የቸገረው አንድ ተማሪ መሪ ነበር፣ ወጣት ነበር። እና የሆነ ነገር አስቡ ምናምን ጽፎ ምናምን ይዞ ይመጣል፣ ያቀርባል። አይ ይሄኛው ምንም ብዙ እንትን አይደለም፣ ይሄም አይጠቅምም፣ ይሄኛው በበጀት ይሄ ምናምን ያሉ ሁሉንም ውድቅ ያደርጉበታል ምናምን። እና በቃ በብዙ መንገድ መግባባት አልቻለም። በጣም ያዝናል በቃ። እና ለምን እንደውም ቸርች አልቀይርም ምናምን ብሎ ሌላም ቸርች ይገባል። ደሴም ምንም የሚለወጥ ነገር የለም ከሽማግሌዎች። ከዛ ዞረና አንድ ዲሲዥን ወሰደ። በቃ ቸርች ባልሄድስ እና በቃ የሚያመራር ምናምን የሚለው ነገር ቀርቶብኝ ቤቴ መጽሐፍ ቅዱስን አነባለሁ፣ እጸልያለሁ፣ እግዚአብሔርን እፈልጋለሁ፣ ለምን አይቀርብኝ? እኔ ከሽማግሌዎች ጋር መኖር አልችልም። ይህንን ውሳኔ ወስንና ቤቱ ይገባል። ደን መጽሐፍ ቅዱስን ያነባል። ሲያነብ ዮሐንስ ራእይን ከፍቶ ሲያነብ 24ቱም ሽማግሌዎች የሚለውን ፓርት ያነባል። እዚህም አሉ እንደ ብሎ ወዴት ሊድ ጭራሽ በስተው ጭራሽ 24 ነው። ከሰባት ሽማግሌ ጋር መኖር አልቻለ ሰው። ይሄ ምንድነው የሚያሳየው? ማለት ምን ልልን የፈለኩት አጠገባችን ያሉ መሪዎች ጠንካራ ሳይድ አላቸው። መልካም የሆነ ኮፒ ልናደርገው ልንማረው ልንወስድ የምንችልበት ነገር አለ። አደሴም ደግሞ በእኛ ህይወት መደገም የሌለበት ነገር አለ። እሱን ኖቲስ ማድረግ። ደን ወደ ፌሎሺፕ ስትመጣ፣ ወደ ዩኒቨርሲቲ ስትመጣ ተማሪ ሆነህ ነው የምትመራው። ያንተም ላይፍ አለ፣ ያንተም ትምህርት አለ እና በጣም ሚዛናዊነትን መጠበቅ ያስፈልጋል። ወደ እግዚአብሔር መቅረብን ያስፈልጋል። ሊደርሺፕ ከዲሲዥን ጋር በጣም ከፍተኛ ንክኪ ያለው ሳይንስ ስለሆነ የሚወስዷቸው ዲሲዥኖች እግዚአብሔርን የሚያከብሩ እንዲሆኑ፣ የሚያደርጓቸው ነገሮች እግዚአብሔርን የሚያከብሩ እንዲሆኑ በጣም ከእግዚአብሔር ጋር ራስን ማዋደድ ማጠጋጋት ያስፈልጋል ብዬ አምናለሁ። አንለስ ምንድነው ጀስት በቃ የሆነ ጊዜ የመራ ግን በሱ ዘመን ምንም ያልተከናወነ እንደዛ እንዳንሆን ማለት ነው። እና ይሄንን አበረታታለሁ። ትምህርታቸው ላይ በጣም እንዲበረቱ አት ዘ ሴም ታይም ደግሞ ሚዛን እንዳይስቱ ማለት ነው። እና ቃለ እግዚአብሔር ላይ ማጥናትን ይሄ ከሰራውንዲንጋችን እንድንማር ማለት ነው። በአካባቢያቸው ልክ አማን የሆነ ፌሎሺፕ መሪ ሲሆን ከሱ በፊት የነበረው መሪ ምን አይነት ኳሊቲ ነበረው፣ እንዴት ይሰራ ነበር? ምክንያቱም እንደመጣህ መሪ አትሆንም። ሲጀመር ፌሎሺፕ ላይ ያው የሁሉም ህግ ነው፣ 6 ወር አታገለግልም። የዛ ሰዓት ኦብዘርቫንት መሆን እንድናይ ጌታ ኢየሱስ ደቀ መዛሙርቱን ያረጋቸው የነበረው እንደዛ ነው። እንዲያዩ ነበር የሚያረጋቸው። ከዛ ያዩትን ነገር ደግሞ ምን ያክል ፕራክቲካል ማድረግ ይችላሉ የሚለውን ሁለት አያይዞ ይሸኛቸዋል፣ ያያቸዋል ምናምን። እና ጥሩ መሪ መሆን የሚቻለው በዛ መልኩ ነው። ግን አስታውሳለሁ አሁን ያው መጥፎ ለትምህርታችን ይሄንን ማወራው
በትምህርታቸው ፐርፎርም ማረጋግጧቸው 6 ወር መርተው ምናምን ትምህርታቸው የተበላሸባቸው ልጆች አሉ። ምክንያቱም ከኢቫሱ ጋር የሚሰራ ስራ አለ፣ የምታደርጋቸው የምታከናውናቸው ሮሎች አሉ፣ ተማሪዎችን ፎሎ ማድረግ አለ። ማሜን ዳድ ምናምን በአግባቡ እየተሰራ መሆኑን ልታይ ትችላለህ። ዋና መሪ ኮንክ በርደኑ ከባድ ሶ ኒድስ በጣም ዲሊጀንስ ማለት ነው፣ ትጋት ይፈልጋል። ዲሲፕሊን መሆን አለበት መሪ ብዬ አስባለሁ። እና የመጨረሻው ፖይንት ደግሞ እዚህ ጋር ምንድነው ከላይፍ አንፃር ከህይወት አንፃር ምሳሌ መሆን አለበት። ላይክ አሁን መሪነት ሰዎች ሁሉ የሚያዩት ቀደም ያለ ሰው ማለት አይደለም፣ አንድ እርምጃ ቀደም ያለ ነው ሰዎች ሁሉ የሚያዩት ነውና ሰዎች ከሱ የሚማሩት ነገር እንዲኖር ጌታ ኢየሱስን እኮ ታስታውሳላችሁ ምን ይሉት እንደነበር የኤማውስ መንገደኞች ለራሱ ለጌታ ለኢየሱስ አልሰማህም እንዴ ያሉ ያወሩለት የነበረው በቃልና በስራ ብርቱ ስለነበረው ነብይ አልሰማህም ያሉ ለሚነግሩት ሶ ንግግሩም ተግባሩም የተመሳሰለ ነው። እና መሪ እንደዛ ነው መሆን ያለበት፣ በቃሉ የሚገኝ ህይወቱን በንጽህና የሚመራ የሚጠብቅ መሆን እንዳለበት አምናለሁ። ፌሎ በተመለስኩ ግቢ ያለ በደንብ ብዙን አንስታልና አብዛኞቹ ስላለፍንበት በዛም ይገባናል። አንዳንዱ ነገሮች ለምክር ይሆናል ተጎርተት አልፍና እንዲህ ቢሆን እንላለን። ይሄኛውን አይነት ምክር የሚሰጠን ባለመኖሩና ድራማዎች ላይ ምናምን አንተ ሽማግሌ ሆነ ብትሰራ ግን አልደረሰንም ምክር ለማለት ወይ በመጻፍ ወይ በሆኑ ነገሮች ቢደርሰን ጥሩ ይሆን ነበር። ይሄ በጣም ሊሰመርበት የሚገባ ነው። ግቢ ብዙ አገልጋይ ተማሪዎች የሚፈሩበት መሪ ተማሪዎች የሚፈሩበት እና ብዙ ልጆች እንደው ጌታን ተቀብለው ተምረው ቸርች ወስደን ተጠምቀው እንደገና መጥተው አገልጋይ ሆነው ፌሎ የሚኖሩ ምናምን ልጆች እኮ አሉና ትልቅ የሊደርሺፕ ኤክስፒሪየንስ ማለት ነው። ኢቨን ተጽፎ እንኳን ድርጅት ሊገባ ሌላ ቦታ ማታገኘው የሊደርሺፕ ኤክስፒሪየንስ ላይ ካራክተር ባላንስ አድርገ ፈንድሬዝ አድርገ ፕላን አድርገ ያን ሁሉ የተማሪ አይነት ባላንስ አድርገ ስፒሪቹዋል ነገራቸውን እንትን ብለህ ምናምን ነውና የሆነ ዝም ብለን እያደረግነው ይመስለናል፣ ግን እግዚአብሔር ለሆነ ነገር እያዘጋጀን ነበርና ከዛ በኋላ በጣም ሾርትሊ ነው ብዙ ኃላፊነት ውስጥ የሚገባው። የቸርች ኃላፊነት ውስጥ የፋሚሊ ግን አብዛኛው ሰው ግራጁዌት ካደረገ በኋላ ወደ ትዳር ምናምን ይገባልና በዛ በፌሎሺፕ ውስጥ ማለፉ በራሱ በጣም ብዙ ነገሮችን ተለማምዶ የሚወጣበት ነው ብዬ አስባለሁ። ትዳርን ሁሉ የምትመሪበት በጣም አሁን ጀስት ለተማሪዎች ጠቀም አደረግን ቃል የጥሩ አንስታል ፌሎሺፕ ላይ ያሉ አሁንም የሚገባው ወደ አገልግሎት ያሉ ይሄ እንግዲህ ሃይስኩልም ኮሌጅ ላይም ካምፓስም ላሉ ተማሪዎች የሚሆኑና ፌሎሺፕ ሊድ እያደረጉ ያሉ የመምራትም እንደዛ ሸክሙም ልቡም ያላቸው የመሪነት እነሱ ቢወስዱት ጥሩ ቴካዌ የሚሆን ነው። ሰፋ እናድርገውና ይሄኛውን አሁን ቃልዬ ባለትዳር ነህ፣ የ3 ልጆች አሜን የአንድ ወንድ ልጅ አባት ነው። ከወጣ በኋላ ይማራል በጥሩ ሁኔታ እንዲሁ ትምህርት ላይ ሲሪየስ እንደሆነ ሁሉ በጥሩ ሁኔታ ነው ግራጁዌት ያደረገው ከኢገስትም እና እሱኛው አለ አገልግሎቱ አለ። እንደገና ደግሞ ቤተክርስቲያናትን እየዞርክ ታገለግላለህ። ከወጣቶች ጋር በቅርበት በደንብ ታገለግላለህ፣ ትሮጣለህ። ሀገር ውስጥም ከሀገር ውጭም ቃል እግዚአብሔርን ታስተምራለህ፣ ታካፍላለህ። እና እንዴት ነው ወጣቶች ለነገ ህይወታቸው አንዳንድ ጊዜ ገጥሟቸው አያውቅም? ስመረቅ ብላችሁ ጋውን ለብሳችኋል። ይህ እንዴት ነው ስመረቅ ይሄንን ብለንና በቃ በተለይ ትዳር ሲይዝ ወደፊት ትልቅ ሰው ሲሆን እንደዛ እንልና ድንገት እዛው ላይ እንገኛለን። ከዛ የምናስባቸውን አይነት ቫልዩዎች ሳናረግ ሳንይዝና በቃ ይሄ ነው ነገሩ ትርጉም የሚያጠብል ለዛ ይመስለኛል ስንደርስበት። ምክንያቱም በቂ ዝግጅት አለማድረግ ለዛ ነገርና ለነገ ዛሬ ካልተዘጋጀን ስንደርስበት ምንም ትርጉም አይሰጠንም። ቫልዩ አድማ እናረግ እንሆናለን በአካባቢያችን ላሉ ሰዎችና እንዴት ነው ሰው ነገ በምን መሰርተው ትዳር ላይ ቤተሰብ ላይ ራሳችን ቤተሰብ ይኖረናል። እግዚአብሔር ብዙ እድሎችን ይሰጠናልና ለዛ ፊት የሚያረግ እንዴት ነው በቃ ይሄ ቁመና ጂም የሚሰራ ሰው እንዴት ነው ይሄ የቤተሰብ የአገልግሎት ህይወታችንን አሁን በመዘጋጀት እነዛን ነገሮች የተሻለ እንትን ማድረግ እንችላለን ወይ? አሁን የሚኖረን ዝግጅት ሳንደርስበት ግን መዘጋጀት እና
ምድረ በዳ ተለማምጄ የሚል መዝሙር አለና አይ ቲንክ እንትን ከደረሰ በኋላ ይሆናል ያም መዝሙር የተጻፈው። ቀድሞ መዘጋጀትን፣ ራስን ማብቃት፣ ራስን ማዘጋጀት፣ ራስ ላይ በደንብ መስራት ጠቅሟል ያንተን ራሱን ችሎ አሁን ላለበት አሁን እዚህ ጋር ባነብ ብዙ ነው ብዬ ነው እሱ ጸሎቱ ቃልዬ ጌታ ይታይ ስለሆነ በደንብ እንዳይታይ እዚህ ጋር ጥቂት ራስን ስለማዘጋጀት ራስ ላይ ስለመስራት ብታነሳ በደንብ ደግሞ ሰፊውን ወጣት መድረስ እንችላለን። በጣም እንግዲህ ትልቅ ጉዳይ ነው። ከዚህ ብንጀምር ጥሩ ይመስለኛል። ይሄኛውን ላይክ ኦርደሩን የላይፍ ኦርደሩን አዜ ክርስቲያን ማወቅ አለብን። ላይክ ጌታ ኢየሱስ ደን ካገባ በኋላ አንድ ሰው በተለይ ማን ነው ጌታ ኢየሱስ፣ ከዛ ፋሚሊ ነው፣ ግን ከዛ ነው አገልግሎት። አሁን ብዙ ቀውሶች የሚፈጠሩት አገልግሎትንና ፋሚሊን ሲያገላብጥ ነው። ሰው ማለት ቅድሚያ ለአገልግሎቱ እየሰጠ ጀስት እዚህ ጋር ደግሞ ቤተሰቡ ማግኘት ያለበትን ነገር ብዙ ነገር የሚያጣበት ሁኔታ አለ። አዘ ሜሪድ እንዳገባ ሰው ኦርደሩ ይሄ ነው እና ላይክ አንድ ሰው ካገባ በኋላ ከጌታ ቀጥሎ ትኩረት ሊሰጥ የሚገባው ለቤቱ ነው። ትልቅ ከአገልግሎቱ በፊት እና አሁን ሰው በጣም ይሸወዳል። ላይክ ሀገር እየዞረ ልጆቻቸው ብዙ የሚጎዱ ቤት ውስጥ የሚያያቸው እየጠፋ በጣም የሚባክኑ ልጆች እና አንዳንድ ጊዜ አገልጋይ ትልልቅ ሰዎች ልጆች ሆነው ግን የተበላሸ ላይፍ ያላቸው ልጆች የሚወጡበት እንትን ይሄ ኦርደር ሲዛባ ነው። ስለዚህ ወጣት ሆነን ይህንን ማሰብ ትልቅ ነገር ይመስለኛል። ኢቨን ከመግባታችን በፊትም ኦርደሩ እንዲህ ነው የሚሆነው። ይህን ነገር ከፍለን እናውራው። ሰው ከማግባቱ በፊት ወጣትነት ልክ ከግቢ ወጣበት ምናምን እድሜ ላይ አንተ ማማን ስትነካካው እንደነበረው ፕሪፓሬሽን ታይም በጣም ማብዛት አለበት። የዝግጅት ጊዜው በጣም ከፍ ማለት አለበት። እኔ እንደዚህ ብዬ አምናለሁ። ሰው እግዚአብሔር በውስጤ ያስቀምጧል ላለው ነገር ዋጋ መክፈል አለበት። ገብቶሃል? ለሱ እግዚአብሔር እኮ የሆነ ነገር በውስጤ ያስቀምጥና ያ ያስቀመጠው ነገር በራሱ አንተ ምንም ሳታደርገው የሚያድግ አይደለም። በራሱ አንተን የሆነ ቦታ እየወሰደ ትምህርት ቤት እየወሰደ የሆነ ቦታ እየወሰደ ምናምን ይሄ አውቶሜቲቭ የሆነ ነገር አይደለም። አውቶሜትድ አይደለም። የኛ ዲሲዥን ይጠበቃል። መማር ያለብንን ነገር መማር፣ ማግኘት ያለብንን ማግኘት፣ ማወቅ ያለብንን ነገር ማወቅ፣ ኮሙኒኬሽናችንን ማስተካከል። ይሄን የዳዊትን ህይወት ምሳሌ አድርገን መጥራት እንችላለን። እግዚአብሔር እንደሚያነግሰው የነገረው እኮ ከምድረ በዳ ከበጎቹ ከፍየሎቹ ተለይቶ መጥቶ እኮ ነው። ደን ያንን ተናግሮት በማግስቱ ዙፋን ላይ ቁጭ ብሎ ክራውን አላደረገም። ተመልሶ ነው ወደዛ ሄደው። ያ ፕሪፓሬሽን ታይም ዳዊትን ምን አድርጎታል? ማቹርድ እንዲሆን አድርጎታል። ሀገር በሚመራበት ጊዜ ቤተሰብ እንትን በሚልበት ጊዜ ማቹርድ እንዲሆን አድርጎታል። እግዚአብሔር ያንን እንድንለማመድ ይፈልጋል። በኤክስፒሪየንስ ነው እየበሰለን የምንመጣው ማለት ነው። እግዚአብሔር በኦርደር ግራጁዋል በሆነ ነገር የሚያምን አምላክ ነው። ጠቅ ሲል ይበራል፣ ጠቅ ሲል ይጠፋል የሚባል ነገር በእኛ ህይወት የለም እና ይከብደናል። አውቃለሁ የቲክቶክ ዘመን ነው። በጣም በአጭሩ ቶሎ ሰው ማደግ ይፈልጋል። ግን ይህን ማድረግ አለብን። ከትዳር በፊት ይህን ማድረጋችን የሚጠቅመን ለምንድን ነው? በትዳር ውስጥ በምንሆንበት ጊዜ የቤተሰብ ጊዜ እንዳናጣ፣ ቤተሰብ እንዳይበደል፣ የሚወለዱ ልጆች እንዳይጎዱ ትልቅ እገዛ ያደርግልሃል። ቅድም ስናነሳ እንደነበረ አንድ ሰው ከዩኒቨርሲቲ ሲወጣ እድሜው 23 ነው ብለን ብናስብ ከዛ በኋላ እንደው 2 ትምህርቶችን በዲግሪ እና በማስተርስ እማራለሁ ብሎ ቢያስብ እንደ ፓርት ታይመር ቢሆን 5 ዓመት 6 ዓመት ነው የሚወስድበት። እሱን ማድረግ የምንችልበት እድል እየሰራ እንኳን ነው ማለት ቢያቆምማ 4 ዓመት ነው በቂው ነው ለማድረግ እና ጊዜው ደግሞ ጥሩ ነው። አሁን የምታስተውሱ ከሆነ አላውቅም፣ እኔ ደግሞ ከእናንተም ሲኒየር ነኝ። አንድ ትምህርት ነው በአንድ የምንማረው በእኛ ጊዜ። በቃ አሁን እድሉ ሰፊ ነው። 2 ትምህርቶችን አብሮ ማስኬድ ይቻላል። ጊዜን በአግባቡ ተጠቀም ከሆነ እንደዛ ማድረግ ይቻላል። ምን እመክራለሁ? ከትዳር በፊት ይሄ አዌርነስ ሊኖር ይገባል። ትዳር ውስጥ ስንገባ ጊዜ የሚፈልግ ነገር ነው ራሱ። ይሄ ተቋም ጊዜ ይፈልጋል። ይሄን ብናውቅ የዝግጅት ጊዜያችንን ከፍ ብናደርግ እንትን ማብዛት፣ የፕሪፓሬሽን ታይም ማብዛት። ፕሪፓሬሽን ታይም ለጌታ ለኢየሱስም ለደቀ መዛሙርቱም ቀላል አይደለም። ጳውሎስ ከማገልገሉ በፊት ያን ሁሉ አገልግሎት የነበረው የዝግጅት ዓመት በጣም ብዙ ነው። ኢየሱስንም ብንጨምር የዝግጅት ጊዜ ብናበዛ። ካገባን በኋላ ደግሞ አይቻልም አይደለም እያልኩ ያለሁት። እኔ የገስት የተማርኩት ካገባው በኋላ ነው፣ ማስተርስ የተማርኩት ማለት ነው። ግን ከዛ በፊት ከማግባቴ በፊት 4 ዓመት ስነ መለኮት
በመሰረተ ክርስቶስ ሴሚናሪ ስማር ሌላ ትምህርት ሊደርሺፕ አብሬ 4 ዓመት እኩል ነው የጨረስኩት ሁለቱንም ዲግሪ አንድ ላይ ማለት ነው። እና ያው ወደ ትዳር ከመግባቴ በፊት ያለቀ ነው ምናምንና ይቻላል ልልህ ነው አግብቶም ይቻላል። ግን ደግሞ የሚመረጠውና የሚመከረው መንገድ ከዛ በፊት አትሊስት ሎዱን መቀነስ ቢቻል አይቻልም አለም ሰው አግብቶ ብዙ ነገር ላይ መድረስ እንደሚችል አምናለሁ። ይሄው አንዱ ምስክር እኔ ነኝ። ላይክ በጣም ጊዜን በአግባቡ ለመጠቀም እየሞከርኩ እያገለገልኩ ነው። ፉል ታይም ተማሪ ሆኜ 2 ዓመት የተማርኩት ማስተርሴን ማለት ነው። እና እሱን አበረታታለሁ። በፋሚሊ ውስጥ እንደሚኖር ሰው ምሳሌ የሆነን ህይወት መኖር ይጠበቅብናል። ካገባ በኋላ ኢንፋክት ክርስቲያን ምሳሌ ያለው ህይወት መኖር ያለበት ካገባ በኋላ አይደለም። ልክ ሲያገባ አይደለም ምሳሌ ለሌሎች መሆን እና ሁሌም ኤግዛምፕለሪ የሆነ ላይፍ እንዲኖረን እግዚአብሔር ይፈልጋል። እና አንዳንድ ሰው ጨዋ መሆን የሚጀምረው ትዳር ውስጥ ሲገባ እንደሆነ ያስባል። እንደዛ አይደለም። ትዳር ውስጥ የሚገባው ጨዋ ለመሆንም አይደለም። እና ዲሲፕሊኑ ከሌለን እዛ ውስጥ ብንገባም አንተርፍም ማለት ነው። እሱ ያስፈልጋል ብዬ አምናለሁ። ከኢንተርናሽናል ሚኒስትሪ አንፃርም የጠቀስከው ነገር ስላለ አንዳንድ ተቋማት አሉ አብሬ ሚሽን እንሰራለሁ። ዩዝ ላይ በጣም አፍሪካ ላይ በተለይ ብዙ ትራቭል አደርጋለሁ። አብረን እንሰራለን ምናምን እና ለሱም የጠቀመኝ ያው ይሄ ፕሪፓሬሽን ታይም ዲሲፕሊኑ በጣም ብዙ ጠቅሞኛል። ራስን ከቋንቋ አንፃር ማብቃት ዝግጁ መሆን ማለት እኔ ምን አምናለሁ መሰለህ እንደ ስፕሪንግ ቦርድ የምትሆነ አንድ አጥቢያ ትኖርሃለች ቸርች መነሻ፣ ግን ደግሞ መዳረሻችን ወደ ዓለም ሁሉ ሂዱ ነው የተባለው። እግዚአብሔር የሚፈልገን ኤኒዌር ሊሆን ይችላል ድንገት በቃ we have to be ready። እና አንድ ምሳሌ አለ እንግዲህ ምሳሌው ልበለውና እንትን ከሆነ አላውቅም ይግለጣው ላይክ ጉድጓድ ውስጥ የምትኖር እንቁራሪት ዓለም የሚመስላት የጉድጓዱን ቀዳዳ ያክል ነው ይባላል። በቃ የሚታያት እሱ ቀዳዳ ነው። ወርልድ በቃ ዓለም ያ ነው። እግዚአብሔር ቤት ውስጥ ስንኖር እንደዛ ማሰብ የለብንም። የተሻለ አገልግሎት አለ። እግዚአብሔር እኛን ለአፍሪካ ሊያስነሳን ይችላል። እግዚአብሔር ለዓለም ሊያስነሳን ይችላል። አውሮፓ ሊልከን ይችላል። ሬዲነሱ ከሌለ ግን ምንድነው የምንሰብከው? ሄደን ብዙ ሰባኪዎች ወደ ውጭ ሲሄዱ ኢትዮጵያውያን ቸርች ብቻ ይሄዱ መስበክ አለባቸው ግዴታ ወኪንግ ፕሪም እና አንዳንዱ ነገር ራስን ካለማብቃት ኮንቴክስትን ካለማውቃት እንታር ምን ይፈጠራል መሰለህ እዚህ ያለው ነገሮችን ቢኖሩ ከዝግጅታችን ማነስ የተነሳ ነው ዋና ያገለግለው። አሁን ላይክ ነጮች ቤተክርስቲያን ብትገባና ስበክ ብትባል ኮንቴክስቱን ማወቅ አለብህ። አትሊስት ቃለ እግዚአብሔርን በዛ ቋንቋ አንደርስታንድ ማድረግ መቻል አለብህ። እዚህ አሁን የለመድናቸውን አይነት ትቢያ አፈር ማዕመድ ምናምን ብትል ነጭ ቸርች ገብተህ ዋት ኢዝ ትቢያ ዋት ኢዝ ምናምን ነው በቃ ኮንቴክስቱ ሌላ ነው። ግን አትሊስት ቃለ እግዚአብሔርን ብናጠና ራሳችንን ብናዘጋጅ ኢንተርናሽናል ሚኒስትሪ ላይ ማገልገል እንችላለን። እና አንዳንዶቹ የሚሄድባቸው ቦታዎች የሚገርም ከአፍሪካ ላይ ከሁሉም ሀገራት የመጡ ወጣቶችን ሁሉ አገኛለሁ እና በጣም ኢንስፓየርድ ሆናለሁ። በቃ ያላቸውን ግለት ሳይ ተማሪዎች ናቸው፣ አንዳንዶቹ ባለትዳሮች ናቸው፣ አንዳንዶቹ ከዩኒቨርሲቲ እንደወጡ ናቸው። እና ምንድነው አላማችሁ ምናምን ስትላቸው በቃ ወደ ዓለም ሁሉ መሄድ በቃ ይሄንን ስራ በዓለም ላይ ያሉ አሜሪካ ውስጥ ሄጄ አሜሪካ ያሉ ወጣቶችን ማነሳሳት ፈልጋለሁ ለአገልግሎት ምናምን ነው ይላሉ። ዋይ ኖት እኛ እንደዛ ለምን አንሆንም? እና እንዲህ ብንሆን ብንጸልይ ራሳችንን ብናበቃ እግዚአብሔር ይጠቀምብናል ብዬ አስባለሁ። ፋሚሊ በዚህ ቢታይ ጥሩ ነው። ጊዜ የሚፈልግ ነገር ነው። ባላንስ የሚፈልግ ነገር ነው። ጥበብ የሚፈልግ ነገር ነው። ጸሎት የሚፈልግ ነገር ነው። ግን ደግሞ ይቻላል። በፋሚሊ ውስጥም ሆኖ ራስን ማብቃት ማሳደግ። ሴትም ልጅ ብትሆን ወልዳ የነገር ተመራ ነገር ላይ መድረስ ትችላለች ብዬ ነው ማምነው። በጣም የተለመደ አባባል አለ። እግዚአብሔር ውጪ ሊልክ ሲፈልግ ስፖርት ከሌለ እንዴት ነው የሚልክ እና የሚባል አይነት ቶታል አሁን ጥሩ ሆኖ አለ እኮ መሶብ አለ ምናምን ላይክ እሺ መሶብ ምናምን እንትታከ ባገልግልን ላይክ 6 ወር ምናምን ሊፈጅብህ ይችል ነበር አፕላይ አድርገን የማገልገሉ ድል ቢመጣ እንኳን ለዛ ነገር አሁን ቋንቋን ምናምን ነገር ሜንሽን እያደረክልን ነበር ቃልና እግዚአብሔር የሆነ ትልቅ ነገር በእኔ እንደሚሰራ አምናለሁ ብሎ ራስን ለተሻለ ነገር ፕሪፔር ማድረግ አንደኛ ዙራችን እኛ ራሱ የምናገለግለውን ሰው የተሻለ ነገር ዲሊቨር እንድናደርግ ያደርገናል። በቃ በታማኝነት እግዚአብሔር ነገር እንድናገለግል
ሲቀጥል ደግሞ እግዚአብሔር ወዳሰበን ጎዳናም ልምራችሁ ሲል እዛው አይነት ነገር ነው የሚሆነውና እግዚአብሔር የሰጠንን ጊዜ ፖቴንሻል አቅም ኢቭን አይምሯችንን ራሱ የተሻለ ፑሽ ባደረግነው ቁጥር ነው የተሻለ ግራስፕ ማድረግ የሚችለውና ለሱ ራሱ ራስን ማለማመድ በጣም ትልቅ ነገር ይመስለኛል። በትክክል አሁን ቃል ቅድም ሲያነሳ በሚያገኘው አፍሪካ ውስጥ ወጣቶችን አግኝቶ ሲያገለግል አብዛኞቹ አሜሪካ ሂደው መድረስ እዛ ያለው ማነሳሳት እኛ ጋር እሱን ለማንሳት ብዬ ነው። እኛ ጋር ላኪኝ ሲባል ከዛ አይነት አንፃር አይደለም። ከሚሽኑ አንፃር እንኳን አፍሪካ ኤክስፔክተር ናት አሁን ላይ በደንብ ኢትዮጵያን ደግሞ አስቡ። አሁን ይበልጥ ደግሞ እኛ ለምን ሲል በቃ ኢትዮጵያ ረጅም ዓመት በቃ የክርስቲያን ደሴት ተብላ ነው የምትጠራው። ግን ደግሞ አጎራባች ሀገሮችን እንመልከት፣ ሶማሊያን ተመልከት፣ ጅቡቲን፣ ሱዳንን፣ ሳውት ሱዳን፣ ኖርዝ ሱዳን አብዛኛው ያልተደረሰ ነው። ኤርትራ እንኳን እዚህ በከፊሉ እና እነዚህን መድረስ ከዛም አልፈን ለአፍሪካ ለዓለም የሚደርስ ብዙ የሚላኩ በተለይ ደግሞ ለተማሪዎች እንደመሆኑ ይህ ፕሮግራም ይሄ በጣም ጥሪው ኑሮ ሸክም ኑሮት ራሱን በደንብ ማዘጋጀት ማብቃት ትቻል። ሌሎች ቋንቋዎችንም ፈረንሳይኛ አፍሪካ ውስጥ በተለይ እንግሊዝኛ እነዚህን ሁሉ ነገሮች እንትን ማድረግ ቢችል አንዳንዴ መተውልን ሚስ ከምናደርጋቸው ድሎች በላይ በመዘጋጀት የምናመጣው ድል የሚበልጥ ይመስለኛል። እና እግዚአብሔርም አምኖ ድሎችን ወደ አንተ የሚያመጣው በትጋት በዛ ሲሆን በጣም መልሰህ ማታገኘው የዝግጅት ጊዜም አለ። አይ ቲንክ አሁን በጣም እያሰብኩ የነበረው አሁን ላይ ስፔሻሊ ይሄንን የሚሰማ ወጣት ሲሪየስሊ እንደው እግዚአብሔር ባነቃው ብዬ ዊሽ እያደረኩ እየሰማሁት ያለው መምጣቱ አይቀርም። የሆነ እድል የሆነ ጊዜ የሜሪጅ ጊዜ ያ ሲዝን መምጣቱ አይቀርም። ግን ያ ከዛ በፊት የተሰጠክ በጣም ፕሪሺየስ የሆነ ዝግጅት ጊዜ ካለፈ ግን አልፏል። which means ከዛ በኋላ እድል የለህም ማለት አይደለም። ግን ኢፌክቲቭ ልትሆን በሚገባህ መጠን ግን ኢፌክቲቭ አትሆንም። ኢቭን አንዳንድ ተማሪዎች ግራጁዌት አድርገው እንደወጡ ራሱ አለ አንዳንድ እግዚአብሔር ላይፍ ላይ ለምንድን ነው የዘገየው ምን አይነት ዲሌ ውስጥ ነው ያለውት ሊሉ ይችላሉ። ግን ቢነቁ አሁን ይሄን መልእክት ስንሰማ እንኳን ብንነቃ መልሶ የማይገኝ ዝግጅት ጊዜ ግን ነው። ላይክ አንዳንዴ ላይክ ስራ ያልበዛበት የሚፈልጉት አይነት የስራ ሁኔታ ውስጥ ኢንጌጅድ ያልሆኑበት በሚፈልጉት መጠን የቸርች አገልግሎቶች ላይ መግባት ያልቻሉበት የሆነ አለ አይደል የብቸኝነት ጊዜ የሚመስል የእግዚአብሔር መዘግየት የሚመስል የሆነ የጸጥታ ጊዜ አለ የተማሪዎች ላይፍ ላይና ላይክ እነሱ ሞመንቶች ማለት ግን ሲሪየስሊ የመሰሪያ ጊዜዎች የፕሪፓሬሽን ጊዜዎች ራስን የማብቂያ ጊዜዎች ናቸው። ከዛ የሆነ ጊዜ ይመጣል ማለት ነው ኤክስፔክት የምትደረግበት እንድትሰጥ ብዙ ራስህ ላይ እንድትሰራ ሳይሆን ብዙ እንድትሰጥ የምትጠበቅበት የሆነ ሲዝን ሲመጣ አቺቭ የምታደርገው እሱን ጊዜ አይ ቲንክ በተዘጋጀኸው መጠን ለዛ ደግሞ ግቢ ስፔሻሊ በጣም the best moment እንደሆነ ነው አሁን ቃል እያስረዳህን ማለት ልክ አሁን ትዳር ውስጥ ስትገባ አይደለም እነዚህ ነገሮች ያገኘሃቸው ልክ አገልግሎቱ ሲመጣ አይደለም ኦቨርናይት የሚመጣ ነገር የለም ማለት ነው። የፕሪፓሬሽን ታይም በጣም ሲሪየስ እንደሆነ ነው አይ ቲንክ። ካልሆነ ምን ይሆናል መሰለሽ የወላጆችን እንትን ውስጥ ይግባልኝ የወላጆቻችንን ስህተት መድገም ነው የሚሆነው። አንዳንዴ ወላጆች እድሉንም ከማጣት የተነሳ ሊሆን ይችላል። አንዳንዴ እንዴት ነው ኢንጂነር እንዲሆንልኝ ነው የምፈልገው ብለው ህልማቸውን ይኖሩ የለ በልጆቻቸው ውስጥ አልፈው እያስጨነቁና አንዳንዶች ተምረው ጨርሰው ምናምን ጋውን ሰጥተው ፎቶ ምናምን ፍሬሙን ሰቅለው ወደ ራሳቸው ዞር ይላሉ። እና እኛም ይሄ የዝግጅት ጊዜያችንን ሚስ ካደረግን ልጆቻችን ላይ ማምጣታችን አይቀርም እና ፑሽ ያደርገን ያመለጠንን እድል እነሱ ደግሞ በዛ ፓዝ ውስጥ እንዲያልፉ ምንጫን አይነት ነገሮች እንሆናለን። እና እንግዲህ እግዚአብሔር ይጠብቀን ነው ምንለው ከሱ። ሌላው እንግዲህ ወደዚህኛው እንግባ ወደ ኤምኤስዩ አስተምሮ የበኩር ስራ ነው። የበኩር ልጅም ወንድ ነው። እንደው ምን አነሳሳ ነው አሁን እግዚአብሔር ይመስገን ወጥ የሆኑ ቲዮሎጂ ላይ ያጠነጠኑ ስነ መለኮታዊ መጽሐፎች ወጥ የሆኑ ስራዎች እየበዙልን ከመጣጥፍ ምናምን ባለፈና እንደዚህ አይነት ወጥ የሆነ በተለይ ተራራውን ስብከት የሚተነትን የኤምኤስዩ አስተምሮ ታይትል የሰጠው መጽሐፍ ለመጻፍ ምን አነሳሳ ማለት ምን ትሪገር ያደረገ ምንድን ነው? በቤተክርስቲያን ላይ በክርስቲያኑ ኮሚኒቲ ያስተዋልከው የሆነ ጋብ ያው አንድ ነገር አይተን ነው ኔህምያ ቅጥር ሲፈርስ አይቷል ወደ እንትኑ የመጣውና እንደው ምን አስተውለ ነው እንዴት ተነሳሳ የሚለው ነገር የተወሰነ ብታነሳለህ። ግቢስ ነበረው ይሄ ሐሳብ ግቢ ያለህ መጥቶ ነበረው ይሄ በቃ አልወጣችም እኮ ያ
to tell you the truth ግቢ ይሄ ሐሳብ አልነበረኝም ላይክ ወደ ትምህርት ዓለም ወደ ቲዮሎጂ መማር ሲጀምር ምናምን ነው ይሄ ሐሳብ በደንብ እያደገ የመጣው ግን ከቅርብ ጊዜ ወዲህ ምን እያየን ነው በሀገራችን ይሄ ክርስቲያኒቲ ያለው እንትን በብዙ የሚተች ብዙ ጸጾች የሚቀርቡበት ብዙ ነገር የምትሰማበት የህይወት ኳሊቲ በጣም የወረደበት አይነት ጊዜ ላይ ደርሰናል ይሄን ስል በጥንቃቄ እንድንሰማ ሁሉ ነገር ተበላሽቷል የሚል አስተሳሰብ የለኝም ዛሬም እግዚአብሔርን የሚፈሩ ዛሬም በትግል ውስጥ በመከራ ውስጥ ሆኖ የሚያገለግሉ ሰዎች አሉ እግዚአብሔር ደግሞ ያብዛልን እነሱ እና ግን ደግሞ በአብዛኛው በአብላጫው ይሄ ነገር ደግሞ አለ በተለይ የሆነ ጊዜ አረሳውን በጣም ሊትራሊ አልቅሻለሁ እሱን የሰማው ጊዜና ጴንጤዎች ባይኖሩ ኖሮ በምን እንዝናና ነበረ የሚል እንትን ሁሉ ሜም ነገር ተሰርቶ ሰው በጣም ተቀባብሎት በጣም ቫይራል ወጥቶ ነበር ምናምንና በጣም ነው ልቤን የነካኝ ለምንድን ነው እንደዚህ ምን ሆነው የተጠራነው ጥሪኮ እንደዚህ አይደለም እና የማያቸው ይሄ ሞራላዊ ውድቀቶች ስነምግባራዊ መፈረካከሶች እነዚህ ነገሮች ሲመለከት የሆነ ነገር ያስፈልጋል በቃ የሚለውን ነገር ማሰብ ጀመርኩኝና ይሄን መጽሐፍ የሚገርምህ ከጀርባው አይተኸው ከሆነ ወደፊት የሚታተሙ መጽሐፍቶች ከክርስቶስ ቃልና ኑሮ የሚል አለና እዛ ላይ እሱን ኦልሞስት ጨርሼ ቴማቲክ ስተዲ አድርጌ የተለያዩ ኢየሱስ በተለያየ ቦታ የተናገራቸውን ቦታዎች ስተዲ አድርጌ ጨርሼ ሰርመን ኦን ዘ ማውንትም አንዱ ክፍል እንዲሆን አሰብኩኝ የዛ መጽሐፍ ማለት ነው ከዛ ሳየው ሰርመን ኦን ዘ ማውንት ላይ ያው መጽሐፍ ልትጽፍ ስትል ውስጥ ሲከብድ የምታደርገው ምንድነው በዛ ኤሪያ ላይ ተጻፉ ስራዎችን መሰብሰብ ነው እና ሰብስቤ ምናምን እንግሊዝኛ ማቴሪያሎች ያው ብዙ ናቸው 68 ማቴሪያል ነው እዚህ ላይ ራሱ የተጠቀሰው ማለት ነው ከዛ አማርኛ ስፈልግ የለም በቃ አንድ መጋቢ መራዊ ቱምቢ የሚል መጽሐፍ አለ ዲስፔንሽናሊስት የሆነ ሳይድ አድርጎ የጻፈው እንትን አለ ከዛ ፐርስፔክቲቭ አንፃር እሱን የተነተነበት አለ ዶክተር ተካልኝ ማቴዎስ ወንጌል እስከ ምዕራፍ 7 ያለው አለ የለም የተራራው ስብከት የሚል በቃ እሱ ላይ ብቻ የተጻፈ መጽሐፍ የለም ይሄ ነገር ያስፈልጋል የሚል አንድ ዋና ምክንያት ግን ምንድነው የተራራው ስብከት የማይነካው የህይወት ክፍል የለም ከምን በመኖርበት ማህበረሰብ ውስጥ አብሮን ካለው ሰው ጋር ከቤተ ክርስቲያን ውስጥ ከሚያምን ጋር ከማያምን ጋር በስራችን ውስጥ ከእግዚአብሔር ጋር ባለን ግንኙነት እያንዳንዱን የሚዳስስ ክፍል ነው የተራራው ስብከት አሁን ላለንበት ውጥንቅጡል እንትን ላለ ዓለም ለምንኖርበት ለዚህ ኮንቴክስት መልስ ነው ብዬ አስባለሁ እና አንድ በጣም እንጸልየው ምናፍቀው ነገር አለ ምንድነው ወደ ኢየሱስ ክርስቶስ ትምህርት መመለስ እና ወደ ኢየሱስ ክርስቶስ ትምህርት መለስ ብለን ህይወታችንን ከዛ አንፃር ብንቃኝ የሚለውን ነገር እሱ ነው ትሪገር ያደረገኝ እና በጣም ከዛ ያው እንግዲህ ይሄን መጽሐፍ ራሴንም በጣም በብዙ የፈተነኝ ብዙ ራሴን ያየሁበት ራሴን ያስተካከልኩበት አሁንም ነው ራሴን ለማስተካከል የምጥርበት አይነት መጽሐፍ ነውና ሌላው እዚህ ጋር ማንሳት ያለብን ብዬ የማስበው ምን አይነት ዲስከሽኖች አሉ ሰምታችሁ ከሆነ አላቅም የተራራው ስብከት በዚህ ምድር የሚኖር አይደለም ብለው የሚሞግቱ ቴዎሎጂያንስ አሉ በዌስተርን ሳይድ ላይ ያሉት አንዳንዶቹ በተለይ ይሄንን በደንብ ያጮሁታል ይሄንን ተቀብለው ፕሪንሲፕል ያደረጉ ወጣቶችንም አግኝቼ አውቃለሁ ላይክ ይሄ ተራራው ማቴዎስ ምዕራፍ 5:6-7 ለዚህ ያለ ለዚህኛ ለናሰው እዚህ ጋር ሊደርስ አይችልም that is perfection ሰው ደግሞ ፐርፌክት ሊሆን አይችልም በሚል ሰበብ አቴነብል እንዳልሆነ አድርገው የሚናገሩ ሰዎች ይገጥሙኛል እና አንዳንዶቹ ደግሞ ምንድነው የሚሉት በሰማይ ላለ ህይወት ነው የተጻፈው ተራራው ስብከት በሰማይ ላለ ነው እዛ ሄደን የበደሉንን ይቅር እንድንል ለምን እንድትሰጥ እዛ ማንን ነው የምናስተራርቀው እኛም ሳምራ መሆን ካላማረን በስተቀር ማንን እናስታርቃለን እዛ ስለምን በላው እናስባለን እዛ ስለምን ለብሰው እናስባለን እዛ ስለምን ጠጣው እናስባለን እንዴ ራሱ አይሄድም ይሄንን ብሎ ለማሰብ ራሱ ክፍሉም አይፈቅድልን እና ኢየሱስ ክርስቶስ ይሄን ትምህርት ይሄንን በብዙ ቃል አጋኖ ማስቀመጥ ያለብን ይሄን ትምህርት ያስተማረው የመሲሁ ተከታዮች በምድር ላይ ሲኖሩ ህይወታቸው እንዲቃኝ
እንዲስተካከል እሱን የሚመስል ህይወት እንዲኖሩ ታልሞ የተሰጠ ትምህርት ነው። የሚያስተካክልን ትምህርት ነው። ሶ እነዚህን ዲስከሽኖች ሳይ በጣም እንትን ነው ሰውን ከመልካም ህይወት የሚያጎድሉ ሆኖ ሶ ይሄ መጽሐፍ ያስፈልጋል ብዬ አሰብኩኝ። ሌላኛው ፖይንት ደግሞ ከዚህ ኢሹ አንፃር ከመጽሐፉ አንፃር የተራራውን ስብከትን ጀስት ማድረግ አንችልም፣ ላይክ እንደዛ መሆን አንችልም፣ በዛ ልክ መሆን አንችልም ሲል አንድ ልናስበው የሚገባው ነገር አለ። ማድረግ የማንችለውን ነገር አድርጎ አይለንም እግዚአብሔር። እንደገና ደግሞ እግዚአብሔር እኮ ፕሪንሲፕልን ብቻ ሳይሆን ከዛ ጋር መኖር የምንችልበትን ጸጋ እኮ ሰጥቶናል፣ ህልውናውን ሰጥቶናል። መንፈስ ቅዱስ እኮ አብሮናል። እና የሆነ ክርስቲያኒቲን ምን ሊያደርጉት ይፈልጋሉ? በግልህ ጥረት ብቻህን እና ጀግና ሆነ የምትወጣበት ምናምን አይደለም። ይህንንም እንድትሆን የሚረዳህ እግዚአብሔር ነው። የበለጠ ወደ እግዚአብሔር መቅረብ ነው። እና አንዱ እሱ ነው። አንዳንዶቹ ዲስከሽኖች ደግሞ በጣም በሚያሳዝን ሁኔታ እየበዙ ያሉ እንግዲህ ይህንን ስል አዝናለሁ እየበዙ ያሉ ዲስከሽኖች ኢየሱስ ምን አለ የሚለው ላይ አይደለም። አሁን በጣም እያባሉን ያሉት ዲስከሽኖች በአንደኛው ምዕተ ዓመት በሁለተኛው በሶስተኛው በ16ኛው ክፍለ ዘመን ያሉ 17ኛው እንደዚህ ያሉ ኢሹዎች ናቸው ሰዎችን በጣም እያለያዩ ያሉት። ኢየሱስ የተናገረው ነገር ላይ አይደለም። ኖ ካወራን ማውራት ያለብን ስለዚህ ነው። ከተሟገትን መሟገት ያለብን ይሄንን እንዴት መኖር እንዳለብን ነው የሚለው ነገር በጣም ያሳስበኝ ስለነበረ ነው ወደዚህ ነው መመለስ ያለብን። ወደ መሲሁ መግቢያው ላይ የሚለው ያ ነው። ውጥንቅጡ በቃ ይሄ ስብርብር ባለበት በዚህ ጊዜ ውስጥ አማኝ በቅድስና መኖር ይችላል? አዎ ይችላል። እንዴት? በዚህ ፕሪንሲፕል መሰረት በዚህ በኢየሱስ ክርስቶስ አስተምሮ መሰረት መልካም ህይወት መኖር እንችላለን ነው። ድጋሚ ተስማምቻለሁ ከሀሳብ ጋር ግን ቻሌንጅ ማድረግ ፈለኩኝ። ካልተስማማሽማ አቁመን እኮ መውጣት እኮ ነው ብንሄድ ዲቴል ለመግባት ያህል ላይክ አሁን የኛ ፓስተር የሚለው ንግግር አለ። መንፈሳዊነት በጣም እየወረደበት ያለበት ዘመን ላይ እንባባል። ኢቭን ጀጅ የሚደረገው ራሱ አንድ ክርስቲያን እውነተኛ የሆነ ፕሪንሲፕል በመኖር ሳይሆን ላይፍን ማሸነፍ በሚቻልበት ኤኒዌይ ሄደን ሰክሰስፉል ኢንኮቴሽን ማለት ነው እና ያንን መኖር ሲቻል ነው ይባላል። እና ፖስብል ነው ወይ የሚለውን በደንብ እንድትመልስልን ስለፈለግኩኝ ነው። ምክንያቱም ሪኳየር የሚያደርገን ነገር አንደኛ ሰልፍለስ እንድንሆን ያደርጋል ብዬ አስባለሁ። ምክንያቱም እንዲያደርጉ እንዲጨምሩ እንዲላለ እንዲያድርግ ምናምን ኢቨን ደግሞ ሚኒስትሪም ጭምር አለበት እዛ ውስጥ አገልግሎት ስለ ማስተራረቅ ምናምን ያነሳው እና ካራክተርም ህይወትም ኑሮ ብቻ ብዙ ነገር ነው ያለበት። እና ድሮ እኔ ሃይ ስኩል ተማሪ ሆኜ ፌሎሺፕ ሊደር ነበርኩኝና እዛው አንዳንዴ ጥሩ ፓስተሮች አሏቸው ውስጥ ጠራን ሁለታችንና መጽሐፍ ቅዱስ ውስጥ የምትወዱት መጽሐፍ የትኛው ነው ብሎ ጠየቀን። ከኔ ጋር የነበረችው ልጅ እኔ ዳንኤል እወዳለሁ፣ ለምን ወጣትነት ላይ እንዴት ማሸነፍ እንደምችል ምናምን አሳይቶኛል አለች። እኔ ጥሩ መልስ የለኝም ምናምን ብዬ ምን ትወጃለሽ ሲለኝ ማቴዎስ እና ማቴዎስን አልኩኝ። ያልኩበት ምክንያት የዛ ሰሞን ላይ ከአንብቡ መጽሐፍ ምናምን ተብለን እያነበብኩ ስለነበር ላይክ ህይወቴን ሲነካው ይታወቀኛል። እያነበብኩት እንዲያድርግ እንዲያታድርግ እንዲያድርግ ስለዚህ ህይወቴ እንዲመምራት አለብኝ ላይክ በልጅ አይምሮዬ ያንን ካልኩሌሽን እየሰራው ነበርና በደንብ ትንሽ ዲፕ እንድትገባ ስላሰብኩኝ ይህን ጥያቄ ላይክ is it possible እንትን አድርጎ ለመሄድ በዚህ አይነት ላይፍ ፕሪንሲፕል ውስጥ ለመኖር እየሰሙንም ላለው ሰው የተወሰነ ተስፋም ለመጫር ያህል it's possible ብዬ ነው ማምነው። ለምንድን ነው ይሄንን የምለው? ጌታ ኢየሱስ ትምህርቱን ብቻ ሳይሆን ትምህርቱን ተግባራዊ የምናደርግበትን መንገድ አስተምሮናል። ፕራክቲካል እንዴት መሆን ይቻላል ቢል በራሱ በኢየሱስ ክርስቶስ ህይወት ውስጥ የተገለጡ ነገሮች ናቸው። ትሁታን ሆኑ ሲለን ትሁት እንደሆነ ነግሮን አሳይቶን ነው። በቅድስና መኖርን አሳይቶን ነው። እንደ ፍጹም ሰው እንደመሆን መጠን በምድር ላይ የተመላለሰው ምልልስ አንድ ክርስቲያን እንዴት መመላለስ ይችላል የሚለውንም አሳይቶናል። ፕራክቲካል ምሳሌ ታዲያ ማንን ማየት እንችላለን ስንል ኢየሱስን ማየት እንችላለን። እና ይቻላል የምንልበት ምክንያት እሱ ነው። እንደገና ደግሞ በዚያም ዘመን ያው ኦቨርናይት ሁሉንም ለውጥ መጨረስ ይቻላል ብዬ አላምንም። ግን ስሩ ታይም ባደግን ቁጥር በጌታ ቤት በቆየን ቁጥር እነዚህ ለውጦች በህይወታችን እየታዩ መምጣት አለባቸው። የደቀ መዛሙርቱን እኮ ምሳሌ አንስተን መነጋገር እንችላለን። እና ዮሐንስ እኮ ይህንን ክፍል ሲማሩ በጣም እየገባቸው ነው የተማሩት አይደል?
አብረውት ደስ እያላቸው ነው። ጌታ ኢየሱስ ከሄደ በኋላ በስጋ አገልግሎቱን ጨርሶ ሞትን አሸንፎ ካረገ በኋላ በኑሮ እኮ ተፈትነውታል እኮ። ለምሳሌ አንድ ምሳሌ ልጥቀስ። የነጎድጓድ ልጆች ነው የሚላቸው የዘብዴዎስ ልጆች ያዕቆብና ዮሐንስ የሰሎሜ ልጆች ማለት ነው። የነሱን ህይወት እስቲ እንመልከተው። በመጀመሪያ ላይ የነጎድጓድ ልጅ ማለት እኮ ይሄ በጣም ኃይለኝነታቸውን የሚያሳይ ነው። የቁጣ ናቸው። በጣም በቁጣ ነው የሚታወቁት። በእኛ ሀገር አባባል ጸብ ያለሽ በዳቦ አይነት የሚባል አለ አይደል? እንደዛ ማለት ነው። እኔ ካየኸውም ትንሽ ስታየው ችግር አለ ብሎ የሚመጣ አይነት ሰው ማለት ነው። እንደዛ ናቸው እንደማለት ነው። በጣም አግሬሲቭ ናቸው። የሆነ ነገር ባዩ ቁጥር የሆነ ነገር ሲያዩ ልክ ያልሆነ ነገር ኢየሱስ ለምን የኤልያስ እሳት ወርዶ ለምን አይበላቸው ምናምን የሚሉት ካራክተራቸው አብዮተኞች በቃ እንደዛ ነው። በቃ ምንም ችግር የለም። አንዳችን በግራ አንዳችን በቀኝ ብሎ በእናታቸው ቢያስጠይቁም ችግር የለባቸው ምንም። ግን ዮሐንስ በሂደት ውስጥ ምንድነው የሆነው? አንደኛ ዮሐንስን፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ ታጠናቆ የፍቅር ሐዋርያ ነው የተባለው። የፍቅር አባት ማለት እመቤታችን እርስ በርሳችን እንወደድ ዘንድ ለምንሻለው የሚል ሰው ሆነ። ምንድነው የሚያሳየን? ይቻላል ማለት ነው። ማደግ የሚባል ነገር አለ ማለት አንድ ቦታ እንድንቀር አይደለም። እነዚህ ፕሪንሲፕሎች በቃ ዛሬ ሁሉንም አንብቤ ሁሉንም ሆኜ ማድራቸው አይደሉም። በእያንዳንዱ የህይወት ውጣ ውረድ ውስጥ ራሴን ቼክ ማድረግባቸው ናቸው። እንዲህ ወንድሙን የሚጠላ በጨለማ አለ። ግን ምን የነበረ ሰው? የነጎድጓድ ልጅ የነበረ ሰው። እነ ጴጥሮስን ማንሳት ትችላለህ። የነበራቸውን ኮንፊደንስ በጌታ በኢየሱስ ላይ የነበራቸውን እምነት ታውቀዋለህ፣ እንዴት ይሸረሸር እንደነበረ። ግን መጨረሻ ላይ የምታገኘውን ጴጥሮስ የምናውቀው ነው። በጣም ለመሞት የተዘጋጁ በታሪክ ውስጥ እኮ ነው ኢየሱስ ክርስቶስ እንደዚህ ነው የተሰቀለው። እኔ እሱ በተሰቀለበት መንገድ አይገባኝም፣ እኔን ብትዘቀዝቁኝ ደስ ይለኛል የሚል ሰው እኮ ነው። ዮሐንስ እኮ የሚፈላ ዘይት ውስጥ ነክረው አውጥተውታል እኮ። ፍጥሞ ወደ ዘይት ላይ ጥለውታል። በተኮማተረ ሰውነቱ የሚጽፍልን ምንድነው? በጌታ ቀን በመንፈስ ነበርኩ እያለ ይጽፋል። ምን እያለን ነው? በጊዜ ብዛት ውስጥ እንድናድግ ነው እግዚአብሔር የሚፈልገው። እና ይቻላል ስንል በየዕለቱ ራሳችንን መሞገትንም ይጨምራል ልጅ ነው። እና አንዱ ፕራክቲካል መንገዱ እሱ ነው። ዛሬ ከሰዎች ጋር ባላት ግንኙነት ቃል ምን ትመስላለች? ነገ እንዴት ነው የሚመጡብሽን አግሬሲቭ የሚያደርጉሽን ነገሮች እንዴት አንድል ታደርጊያለሽ? ንዴትሽን እንዴት? ይሄንንም ስለሚናገር ቴምፐር በጣም ስንበሳጭ እንዴት ኮንትሮል እናደርጋለን? ኢየሱስ ደግሞ ያስተማረው ምንድነው? የሆነ ነገር የሚያመጣውን ነገር ምክንያቱን እንድናስተካክል ነው ያስተማረን። በብሉይ ኪዳን ምክንያቱ ነበር ተው የተባለው። መግደል ኃጢአት ነው አይደል? በብሉይ ኪዳን። አሁን በአዲስ ኪዳን ደግሞ ኢየሱስ ሲያስተምር መግደል ጋር የሚያደርሰው ቁጣ ነው። ያለ አግባብ የሚቆጣም ትክክል አይደለም ማለት ኢየሱስ። አሁን በዛ ውስጥ ራሳችንን ቼክ ማድረግ እንዲህ ያደረገን በመንሄድ ሰዓት እየሆን ነው እየተስተካከልን ማቹርድ እየሆነን እንሄዳለን ብዬ ነው። የተወደዳችሁ ተመልካቾቻችን ከወንድማችን ቃላብ አለሙ ጋር እያደረግን ያለነው ቆይታ በዚህ ብቻ አላበቃም። ሁለተኛውን ክፍል ሳምንት ወደ እናንተ ይዘን ነው የምንመጣው። እስከዛው ድረስ እግዚአብሔር አምላክ ይባርካችሁ። ቆንጆ ቆይታን ይኖራችሁ እንመኛለን። መልካም ጊዜ